እሺ እንግዲህ ውዶችዬ ምግቤ በዚህ መልኩ አልቋል። በጣም የሚያምር ጣፍጦ እየተበላ ነው። እንደምታዩት ብዙ ነው፣ ነገር ግን በፍቅር ነው የበላ ነው። እውነት ለመናገር የበላንበትን አምጥቼ አሳያችኋለሁ ብዬ ነበረ፣ ግን አልቻልኩኝም ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬም እንደተለመደው አዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ሩዝ መቅልዋ ማለት ነው የምሰራው። ዶሮ፣ ሽንኩርት፣ ቃሪያ፣ ቅመም፣ ሎሚ፣ ቁንዶ በርበሬ አለኝ ማለት ነው። እንደምታዩት እንግዲህ ያው ለቤቴ አዲስ የሆናችሁ አዲስ ሰብስክራይብ አድርጉ ማለት ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ምናምን። ከዛ በተረፈ እንግዲህ በመጀመሪያ እንደምታዩት በመጀመሪያ ዘይት አድርጊያለሁ። ዘይቴን ካደረኩኝ በኋላ ቀጥታ ምንድነው የማደርገው? ዶሮይቱን ነው ማለት ነው የማደርገው። መጀመሪያ ዶሮይቱን መጠበስ አለባት። ከዛ በመቀጠል ያው የሚቀጥለው ፓርቲ ይሆናል ማለት ነው። ዶሮዬን እንደዚህ በምታዩት መልኩ ካደረኳትኝ በኋላ በደንብ ጥብስ እስከምትልልኝ ድረስ አደርጋታለሁ። የመግሉብ አይነቶች የተለያዩ ናቸው። የእኔ መግሉባ ዛሬ በዶሮ በክሬም ነገር እንደ ሶስ ነገር እንደ መረቅ ነገር ሆኖ የሚሰራ ነው። በነገራችን ላይ በጣም ነው የሚጣፍጠው። በጣም ወድጀዋለሁ። እንግዲህ ቪዲዮውን አይታችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ያው አበረታቱኝ እላችኋለሁ። ሀገራችንን ኢትዮጵያችንን እንደምታዩት ይጠብቅልን እላለሁ ማለት ነው። እንደምታዩት እንግዲህ እናቴ ዘይቱ እዛዚህ እየዘለለ ነው። ነገር ግን ያው ድምጹን አጥፍቼዋለሁ ዛሬ፣ ምክንያቱም እኔ የማወራው አይሰማም፣ ድምጹ ነው የሚሰማውና ስለዚህ ዛሬ ድምጹን እንደምንም አድርጌ አጥፍቼዋለሁ ማለት ነው። ዶሮዬ ከተጠበሰችልኝ በኋላ በመቀጠል ሽንኩርቱን አምጥቼ አደርጋለሁ ማለት ነው። እንግዲህ ያው እንደምታዩት ሽንኩርቱን ሼሪ ሜሪ ነው የከተፍኩት፣ በደቃቁ አይደለም እንትን ብዬ ነው የከተፍኩትኝ። ምንድነው ስሙን ጥሩልኝ። እሱን አድርጌ ነው የከተፍኩትኝ ማለት ነው። ምክንያቱም ትላላችሁ ሼሪ ሜሪ በኋላ ይደቃል፣ ሲበስል ሼሪ ሜሪ ነው መሆን ያለበት። ድንችን በትልቁ ክብብ አድርጋችሁ መጨመር ትችላላችሁ። ከድንች ውጭ ያለ እነ ካሮት፣ እነ ቤትንጃን፣ እነ የአበባ ጎመን እነሱን ራሱ መጨመር ትችላላችሁ። ነገር ግን እኔ መጨመር አልፈለኩኝም፣ ምክንያቱም ብዙ ነገር መጠቀም አልፈለኩም እና ይበቃኛል። ምክንያቱም እንደዚህ ያላደረኩበት የራሴ ምክንያት ስላለኝ ነው። ነገር ግን እንደምታዩት በዚህ መልኩ በጣም ቆንጆ ሆኖልኛል። እንደምታዩት ነው፣ እየበሰለ ነው ያለው። በትዕግስት ማማሰል አለብን። ያን ያክል ውሃ መጠቀም የለብንም። በነገራችን ላይ ገና ከእንቅልፌ ተነስቼ ነው ለዛ ነው የማዘጋባችሁ ማለት ነው። ቪዲዮውን ሪከርድ እያደረኩ ያለሁት ገና ከእንቅልፌ ተነስቼ ስለሆነ ለዛ ነው የኔ ቆነጃጅቶች እላችኋለሁ። በተረፈ ያው እንደምታዩት ነው። እንደዚህ በደንብ እሽት ካደረኩትኝ በኋላ እሽት ነው የሚባለው፣ ጥብስ ካደረኩትኝ በኋላ የሚከተሉትን ፓርቶች አድርጋለሁ። እኔ እንግዲህ ያው ምግብ እየሰራው ስልክ በመጎርጎር እታወቃለሁ። እያማሰልኩኝ እናቴ ማማሳይ ቁጭ አድርጌ እኔ መጎርጎር ነው ስራዬ። ስለምናገር ስልክ መጎርጎር እወዳለሁ።
ለምን እንደሆነ ባላውቀውም ስልክ መጎርጎር እወዳለሁ እና ያው እየጎረጎርኩ ምናምን ምናምን በመካከል እንደዛ ስለሆነ ምንም ማለት አይቻልም። እንግዲህ ለማንኛውም ይቺ ልጅ ቁማ ምን እየሰራች ነው? አታማስልም እንዴ እንዳትሉ፣ በዚህ መልኩ እያማሰልኩትኝ ነው። እየበሰለ ነው። በደንብ ጥብስ ማለት አለበት። ያው ምግብ ስትሰሩ እንግዲህ እንደኔ ስልክ አትጎርጉሩ። ስልክ መጎርጎር ጥሩ አይደለም። ፋፌ በሉኝ ማለት ነው። ለማንኛውም እንግዲህ እንደዚህ እንደምታዩት በደንብ እንትን እያልኩኝ ነው። እያበሰልኩ ነው የሚባለው። አዎ እያበሰልኩትኝ ነው። እንደዚህ ቶሎ ቶሎ ብስል ካለ በኋላ መጨረሻ ላይ የሚያምር ነው የሚሆነው። ሩዝ ያው እንደ ፍላጎታችሁ እንትን ማለት ትችላላችሁ። እንደ ፍላጎታችሁ ማብዛት ትችላላችሁ። ቅመም እንደምታዩት ጨምር ያለው። እናንተ ደግሞ ብዙ ከሆነ የምትፈልጉት እኔ ያደረግኩትኝን እጥፍ 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 2 እጥፍ አድርጋችሁ አንድ ላይ በትልቁ መስራት ትችላላችሁ። እኔ ያሉኝ ቤተሰቦች ትንሽ ስለሆነ ለትንሾቹ ቤተሰቦች ብቻ ነው የሰራሁትኝ ማለት ነው። ከዛ በመቀጠል ድንቼን አምጥቼ ጨምራለሁ። ድንቹ እንዳይፈርስ መጠንቀቅ አለብን። ከፈረሰ ጥሩ አይደለም። ስለዚህ ድንቹ እንዳይፈርስ እጠነቀቃለሁ ማለት ነው። አሁን ትንሽዬ ውሃ አምጥቼ በትንሿ ጠብ አደርግና ከዛ ቀስ እያረኩኝ እሽት አድርገዋለሁ ማለት ነው። ጠብሰዋለሁ ነው የሚባለው። ያው እንግዲህ እኔ ማሸት ስለለመደብኝ ነው። እሽት አድርጉት እንዳያርጉት ይባላል እኮ። ሽንኩርቱን እሽት ምናምን በርበሬው እንዳያቃጥል ይላሉ እናቶቻችን ኢትዮጵያ። እዚህ አያደርገውና ማለት ነው። እና እንደዚህ ታደርጋላችሁ። እንደዚህ እያማሰልኩትኝ ይገኛለሁ። ለእንትን ያክል ለጣዕም ያክል 2 ማንኪያ እርጎ ወይም ደግሞ 2 ማንኪያ ቺዝ ክሬም መጠቀም ትችላላችሁ፣ ይፈቀድላችኋል። 2 ማንኪያ እርጎ ወይም ደግሞ 2 ማንኪያ ቺዝ ክሬም ማለት ነው። በምርጫችሁ 2 ማንኪያ እርጎ ወይም ደግሞ 2 ማንኪያ ቺዝ ክሬም መጠቀም ትችላላችሁ። እኔ ሄጄ አምጥቼ ቺዝ ክሬሙን ነው የተጠቀምኩትኝ ማለት ነው። 2 ማንኪያ ብቻ ነው። እኔ በማማሰያዬ 1 ሙሉ ነው የምወስደው። እየተከፈተ ስላለኝ ነው በነገራችን ላይ በማንኪያ ያላደረኩት፣ የተከፈተ ስላለኝ ነው እንጂ ራሱ ዋናው ላይ ማማሰያዬ ነው ወስጄ ጨምሬበት አይደለም ለማለት ያክል ነው። እዚህ ጋር እንደምታዩት እኔ ቲማቲም ስልስ ጨምሬያለሁ። ቲማቲም ስልስ መጨመር ትችላላችሁ። ከለሩ ጠቆር እንድል ነው የሚባለው፣ ቀላ እንድል ማለት ነው። ከዛ ሩዙ ወደ ታች ከላይ ሲጨመርበት እንትን እንዳይል ምንድነው ስሙ እንዳይል ማለት ነው። እንደዚህ እንደምታዩት በጣም ቆንጆ ሆኗል። እንደዚህ ቀስ እያደረጋችሁ ያመሳሰላችሁት ከልበጥ እያደረጋችሁ ማለት ነው። ግን ሂጄ ነበር ሰምታችኋል፣ ሰውዬ ሲጠራኝ። እንግዲህ እኛ ጋር እንዲህ ነው። አሁን ስንት ሰዓት መሰላችሁ? 10 ሰዓት ማለት ነው። ጨው ጨምር ያለው። ለማንኛውም የቱ ጋር እንደነበርኩ ራሱ ረሳሁት ማለት ነው፣ ጠፋብኝ። እንግዲህ ምንም ማድረግ አይቻልም። መታገስ ዋጋ አለው ይባላል። መታገስ ጥሩ ነው። እርግጠኛ ነኝ ብዙዎቻችን ይሄ የኔ ገጠመኛለን እና ያው እንግዲህ ታግሰን መኖር ነው። ታግሶ ለኖረ ጊዜ መልስ ይሰጣል ይባላል። እኔ ትንሽ እንትኑ ስልሱ ስላነሰብኝ ትንሽ የስልስ ጨምሬበታለሁ። የምታዩት ቦታ ላይ ደርሷል። በነገራችን ላይ ስራ ሰርቼ ምናምን ደክሜ ነው የመጣኝና ለዛ ነው ድምጼ ደካማ ያለው። ምንም ማድረግ አይቻልም። እንደምታዩት ቃሪያ ለሽታ 2 ቃሪያዎች አደርጋለሁ። ቃሪያዎቹን አልቆራረጥም፣ ምክንያቱም ያቃጥለናል ስለሚሉ እንዳያቃጥላቸው ማለት ነው። ካቃጠላቸው ደግሞ ደህና እኮ። ስለዚህ ስቶፕ እና ያው እንግዲህ በመሀል እንደዚህ ያለ። ለማንኛውም ወደ ጎደለው ወደ ምግቡ ስንመጣ ምግቡ በዚህ መልኩ እንደምታዩት በጣም ቆንጆ ከረል አለው፣ ያምራል። እውነት ለመናገር እኔ ተመችቶኛል። ያው ሙሉ ለሙሉ አይታይም። ለማሳየት ደግሞ ያለበት ቦታ ምናምኑ የምትቀርጹበት አንግል እሱ ስላለ እንግዲህ ያው በዚሁ እንደዚሁ እንቀጥላለን እላችኋለሁ።
ከዚያ በመቀጠል እንደዚህ ትንሽ የውሃ ጠብ አደርግበትና እከድነዋለሁ። ከከደንኩትም በኋላ የተወሰነ ውሃ በቃ ይሄ በቂው ነው። የተወሰነ ከተጨመረበት በኋላ ቀጣይ የሚሆነው ሩዙን አብስዬ ሩዙን መጨመር ነው ማለት ነው። ይሄ በዚህ መልኩ በጣም ቆንጆዬ የሆነ እየበሰለ ነው። እንግዲህ የምሳ ሰዓት ነው። ቡናው ምኑ እዚህ ጋር የጨመርኩትኝ ደግሞ ከለርድ አለ ቢጫ ከለር የሚያደርግ ልክ እንደ እርድና እሱን ነው ትንሽ የጨመርኩበት። ሩዙ ሲጨመርበት ቆንጆ እንዲሆን ማለት ነው። እንግዲህ እንደምታዩት ከለሩ በጣም ቆንጆ ነው። ከከለሩ በላይ ደግሞ ጣዕሙ የሌለ ነው ማለት ነው። እኔ ተመችቶኝ በፍቅር ነው። እኔም በልቻለሁ። በነገራችን ላይ ብዙ ጊዜ እኔ ሩዝ አልበላም፣ ግን ያው እንደዚህ ቆንጆ አድርጌ ስለሰራው ሌላ ጊዜ ቆንጆ አሰሪም እንዴ ትላላችሁ። ቆንጆ ነው የምሰራው፣ ግን አንዳንዴ ደግሞ ለየት ያለ ምግብ መስራት ያስፈልጋል እና እንደዚህ ሆኗል እላችኋለሁ። በጣም የሚያምር ክትት ብለው በቃ እንዴት ነው ቆንጆዬ የሌለ ሆኗል እንደምታዩት። አሁን እንግዲህ ከቆይታ በኋላ ተመልሼ መጥቻለሁ። የተወሰነች ትንሽዬ ውሃ ጠብ አድርግበትና እንደምታዩት ውሃውን ጨርሷል። ድንቹ እንዳለ ነው፣ ዶሮይቱም እንዳለች ናት። አልፈራረሱም ሁለታቸውም። አቤት ውሃ የለም። ውሃ ሄጄ አመጣለሁ። ሙቅ ውሃ ትንሽዬ ጠብ አደርግበታለሁ። ሙቅ ውሃ ጠብ ማድረጌ ያው ለሁሉም ነገር መድኃኒት ነው፣ ለእኔም ለሱም ምናምን እንደዛ ነገር ትላላችሁ ማለት ነው። እንደዚህ የተወሰነ ውሃ አምጥቼ ጠብ አደርግበታለሁ ማለት ነው። እኔ እንግዲህ ያው ሙቅ ውሃ ነው ይሄ የጨመርኩት፣ ሙቅ ውሃ ነው። ስለዚህ ምንም ችግር የለውም። ሙቅ ውሃ እስከሆነ ድረስ ችግር የለውም እላችኋለሁ። ሩዙ እዛ እንደምታዩት በስሏል። ነጭ ነው መሆን ያለበት። አሁን አምጥቼ እዚህ የተዘጋጀው ወጥ ላይ ነው የምጨምርበት ማለት ነው። እንቅልፌ አላለቀም። 10 ሰዓት ሆኖ ቀኑ ግን አላለቀም እንቅልፌ ማለት ነው። እንደዚህ እንደምታዩት ሩዙን ቀስ እያረኩኝ፣ ሩዙ መካከለኛ ብስለት ነው የበሰለው። ጨርሶ ፍርስርስም አላለም፣ እንደገና ደግሞ አልተያያዘም እና ቀስ እያረኩኝ እያመጣው ደረጃ በደረጃ እጨምርበታለሁ ማለት ነው። ከነቃሪያው ከነምናምኑ ሩዙም ውስጥ ቃሪያ ጨምሬያለሁ በነገራችን ላይ። እንደዚህ ቀስ እያረኩኝ እንዳይፈራረስ በኋላ ሩዝ በነገራችን ላይ ቡክት ሲል ሲያያዝ ጥሩ አይደለም፣ አያምርም። ግን በቃ እያንዳንዱ ፍሬ እያንዳንዱ ለየብቻ ሲሆን የተለየ ነው የሚሆነው እና በጣም ቆንጆ ሆኖልኛል፣ አልቆልኛል ማለት ነው። በዚህ መልኩ አሁን ሲገለበጥ እናያለን እንዴት እንደሚሆን ማለት ነው። ለኔ ግን ዋው አንደኛ ብያለሁ። እንግዲህ እንዴት እንደሆነም ባላውቅም አንደኛ ነው ለኔ። በጣም ቆንጆ፣ ሁሉም ሰው የሚሰራውን አንደኛ ነው የሚለው አይደል? ለማንኛውም እንግዲህ እንደምታዩት በዚህ በምንድን ነው የሚባለው ይሄ በመጨለፊያው በሱ ወደ ታች ጫንላለሁ። በኋላ ስገለብጠው እንዳይፈረፈርብኝ እንድተያያዘ እንዲሆን ያለኝ ሁሉ ጨምሬ አንድ ላይ ጫንለውና እሳቱን እቀንስለታለሁ ማለት ነው። እሳቱን ቀንሼ ለ15 ደቂቃ አቆየዋለሁ እሳት ላይ። ከዛ በኋላ ገለብጠዋለሁ ማለት ነው። 15 ደቂቃ እንደዚህ ሆኖ ይቆያል። ከዛ ክዳኑን አምጥቼ ክድና አድርገዋለሁ። ይሄ ላቦት የሚያወጣ ድስት ስለሆነ እንፋሎቱን ወደ እዛው እንዲቀመጥ አደርጋለሁ ማለት ነው። እሺ ብለን አሁን መገለበጫው ቦታ ላይ ደርሰናል። እንግዲህ የምታዩትን ትልቅ ሳህን አምጥቻለሁ። እዚህ ላይ ነው የምገለብጠው። እንግዲህ ሲገለበጥ እናቴ የጠየቀኝን ኃይል እንዳትጠይቁኝ እንደዚህ አድርጌ ገለብጠዋለሁ። እንደዚህ በምታዩት መልኩ ብስሚላ ብስሚላ። አቤት 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 አቤት! አያችሁ ወደ አንድ ጎን ሂዶብኝ ነበረ፣ ግን ድኗል፣ አልሄደም፣ ተመልሷል። እንደዚህ አሽከርክሬው ራሱ አልተፈረፈረም፣ ቆንጆ ሆኗል። እንግዲህ እንደምታዩት
እንደምታዩት እንደዚህ የሚያምር ብራውን ቡኒ ከለር ሆኖ ወጥቶልኛል። እውነት ለመናገር ዋው በጣም ነው የወደድኩት። በጣም አልፈራረሰ ምናምን በጣም ቆንጅዬ ሆኗል። እንዴት ብዬ ልንገራቸው። አሁን ካናቱ ላይ ትንሽ እያምጥቼ እንደ ቺዝ ነገር እንደ ዲዘርት ማለት ነው፣ የምግብ ዲዘርት ከላይ ለዲዛይን የሚያስቀምጡት እሱን ተላይ አምጥቼ ትንሽዬ ነስነስ አደርግበታለሁ ማለት ነው። እንደምታዩት ይሄ ድንቹ አልፈራረሰም። እንግዲህ ያው የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቦች የሆኑ ከውስጥ እንደምታዩት ነው። ከዚህ በልኩ በዚህ በኩል ማለት ነው እንደዚህ እስኪ እንቅመሰው ትላላችሁ። እንደዚህ ሲቀመስ ዋው እንደዚህ በጣም ቆንጆ ነው። በነገራችን ላይ ሩዝ እንደ ንርፎ ነው የሚበላው እኮ በማንኪያ ካልሆነ እኔ ብቻ አልችልበትም። ለማንኛውም እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስ ቪዲዮ ስመጣ ስለቅ ይደርሳችኋል ነው የሚባለው። በተረፈ ሰላም አሉልኝ። በያላችሁበት መልካም ቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቻው።